ዓመተ ዓለም ተቀየረልም በመድኃኒዓለም ያዝንጃተ በመድኃኒዓለም ዓመተ ዓለም ተቀየረልም በመድኃኒዓለም ዓመተ ዓለም ተለወጠልም በመድኃኒዓለም ዓመተ ዓለም ተለወጠልም በመድኃኒዓለም እንዴት ከረማችሁልኝሳ? ዋ እንዴት እንደምታበሩ ዋ አቦይ ዘላለም አብሩልኝ። እንዴ ደስ ይላል። እንዴ ድግሱ ሸቶኝ እኮ ነው የመጣው። ታ እንዴት እንደሚጠራ በታቆማ ተውጭ ሆናችሁ እንዴት ድግሱ እንደሚጣራ እንዴት ከረማችሁልኝሳ? እኔው ነኝ የመጣው እሱ ነኝ እንደራሴው እኔው ነኝ። አዎ እንደ ራሴ ነኝ። ስለው አንዱ ምን አለኝ በቃ አንተ ምን ነው በፈረንጅ አፍ ያለኝ ፍሪ ቪዛ ነው ምን አለ አለኝ። አሁን ዞራለሁ እጎበኛለሁ በየሀገሩ ነው የሚሄድ። እንግዲህ ዛሬ የመጣሁት እንደው ታንድ ከተማ ሄጄ ዝናውን ሰምቼ አጀብ ነው መቼም አጀብ ነው። ያንን ላስጎበኛችሁ ነው የመጣው ወዳጆች፣ አብራችሁኝም ጎብኝማ። እና ምን ሳበኝ ዝናው የማይሄድ የለም ተሊቅ እስከ ደቂቅ ሀብታም የለ ንጉስ የለ ምን የለ እንዲህ ያለ ነው የሚሄድ። ምንድን ነው ይሶይ እንዲህ ሰው የሚጉርፍ ብዬ መሄድ ጀመርኩ። ታዛ ከተማ ገብቼ ስጎበኝ በየጠጋጠጉ በየመታጠፊያው ጡፍ አነበብኩ። ግር ብሎኝ ይህ ምንድን ነው? የእግዚአብሔር ጥበብ የሰው ጥበብ ያጋንን ጥበብ ይላል። ደሞ ለካ እኔ ይኸው የፊታችሁ አብዛኝን የማውቀው የምሬ እኮ እኔ የማውቀው ሸማ በየፈርጁ ሲለበስ ነው። ለካ ጥበብም በየፈርጁ አለች። አልኩና ድንቅ ብሎኝ ሳለ ምን ትዝ አለኝ። አንድ ከተማ እንዲሁ እግር ጥሎ ልሆበኝ ሄጄ ያዕቆብ ይባላል። ተያዛ ያዕቆብ ገብቼ ላሹ ምንድነው እንዲሁ ስጎበኝ ተህፍተኛ 3 ደርሼ ቀበሌ 16 ላይ ነው። እንዲህ ከተሜ እንዳለ አንዳሽ የሚያህል ማስታወቂያ ነው ጡፍ አለና ምን ይላል? ተናንተ ጥበበኛስ ማን ነው? በመልካም አኗኗሩ በየዋህነቱ ያሳየ ነገር ግን ይላል ያዙልኝ እዚህ ጋር ነገር ግን መራር ቅናት አድመኝነት በውስጣችሁ ካለ በአትመኩ በእውነትም ላይ አትዋሹ ይላል። እኔ ምንድነው ብዬ ስል ለምን ቅናት አድመኝነት ክርክር ይሄ አግቦ በአበይ መንፈሳዊ አባታችን እንዳለን ደግሞ ይሄ ወሽክት አንድ ቤተሰብ ናቸው እና ምንድነው እውነት ነው ይሄ መገንዘብ አለብን ወዳጆች። ምንድነው ዲያብሎስ ይሄንን ስናደርግኛ እለት ተለት ኑሯችን አናቅም። ስናቡካካ እንዲው በጥሬ ስጋ ፋንታ ሰው ስንቦጭቅ ዲያብሎስ ዲያብሎስ ጉብ ብሎ እንደ ሹመኛ እንዲህ ያየናል። ምንድነው ብዬ ሳጠና ሊያለካሱ ምንድነው አሰራር አላቸው። እነኚህ አንድ ላይ ቤተሰብ ናቸው። በአበይም እንደነገረን ተመጣፉም እንደተጣፈ አንድ ላይ እነኚህ ምንድናቸው እንግዲህ እነ ቅናት ማናግቦ የቅንቅን ቤተሰብ ናቸው። የምሬን ነው እኮ እንዲህ አንዳንዱ እኮ አለ እንዲህ ሆዱን እስኪያም ብሎ የሚቀና እንዲያ ተሆነ ምንድነው ቅንቅን ካለ አሰራሩ ምንድነው ንቅዝና ነው። ንቅዘት ተመጣ ደግሞ ማገር ምሰሶ ይፈርሳል። ክድን ነው። ተዲያብሎስ ጋር አብሮ አትከልከል መግባት ነው። መጠንቀቅ አለብን ወዳጆች። እኔ ደግሞ የጀመርኩትን መንደር ወቅትቼ ሌላ ጎሰግሳለኝ። እኔ የደረስኳት የት መሰላችሁ ወዳጆቼ? ንጉሥ ሰለሞን ሂዲዲያ እሱ የቆረቆራቸው ከተሞች አንዷ ምሳሌ የምትባለች እና አጀብ እናንተዬ አጀብ እዛ ከተማ ጥበብ ያላት ክብር አወይ ጥበብ ያላት ክብር አወይ እንዲያም ሆኖ እሷ አላረፈችላችሁ። ትጣሯለች በየመግቢያው በየምናምኑ በየከፍታው በያዲያባው ትጣሯለች። ታግን የደነቀኝ ተከፍተኛ 8 እንዲው ገብቼ ዞር ያልኩ ሳይ ተከፍተኛ 8 ደርሼ ወረዳ 2 ላይ ድንግጥ ያረገኝ ጠላታችሁ ድንግጥ ይበላችሁ። ምን ትላችኋለች ለዛ ከተማዎች? እግዚአብሔር በመንገዱ መጀመሪያ አደረገኝ። ቀለያት ክበብ ሳይፈጠር መጀመሪያው ዓለም ሳይሰራ
እንዲው በእንዲ ህክበቡም ሳይኖር ሜዳሸን ተረሩም ሳይኖር እኔው ነበርኩ አብሬው ሰራተኛው ነበርኩ ስትል እንዴ ክው አልኩኝ። ጠላታችሁ ክወል ክው ብዬ የምን ክውታ ነው ብዬ እንደለመድኳት ልሳኔ ለሰለሰን ሳረግ መንፈስ ቅዱስ ወት ይመራኛል። ተኛ ዓለም የእምነት ነዋሪው ሊቁ ጳውሎስዬ እንዴት እንደምወደው እታይ ያ ሁሉ መጣፍ ጥፎልን ታሱ እዛ ጥበበኞቹ ወረንቲያስ ገብቶ ያላቸውን ከፍተኛ አንድ ምን ብሏቸው ነበረ? የስብከት ሞኝነት የተሰበከው የእግዚአብሔር ጥበብና ኃይል ክርስቶስ ነው ይላል። ዋ መንፈስ ቅዱስ ያን ሲያበራልኝ ቆምኩበት ብንን ያልኩት ታብንን ብዬ ታስተውል ከመንፈስ የምመጣ ለካ ባባይ ክርስቶስ ነው ከዘመን በፊት ይንብርክ ያለው ደሳለኝ ጭራሽ ቤቴ ገብቼ መጣፉን ገለጥ ታረገው ለካ ኢሳይያስ ነብያችንም ሰማይ ዓለም ሰምቶ ነው ለካ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነት በጫንቃው ላይ ነው የሰላም አለቃ የጽድቅ ንጉሥ ያለው ወይ ደሳለኝ ታለካ ይህን ብርሃን የእግዚአብሔር ጥበብ የሆነው መድኃኔ ዓለም ክርስቶስ የሰው ልጅ ሊያድን ሥጋ ለብሶ ተገልጧል። ዋ ደሳለኝ ታገን ምንም የሃይማኖት ነገር ፈጅ ቢከነከነው ጆሮንም ሆዱንም ቢበላው እግዚአብሔር እንደሆነ የተአመራው ራስ ሥጋ ለብሶ መምጣቱ አልቀረ። አሁን ምን ነው ግራላችሁሳ ምን ብሎ ደሰኮረ ዲስኩሩ አለኩ አሁንም እኮ ተይዘመናሉ እኮ እኔ ዲስኳሪዎች ምን ይላሉ መሰላችሁ? እግዚአብሔርን የመሰለ ጻድቅ ቅዱስ አምላክ እግዚአብሔር ያሳያችሁ። እንግዲህ ለእግዚአብሔር ለቅዱሱ ሲያዝኑለት አጉል አዛኞች ለእግዚአብሔር ለቅዱሱ እንዴት ብሎ ነው ይሄን የረከሰ ሥጋ የሚለብሰ? ዋ ምንም ቢደሰኩሩም ባይደሰኩሩም እሱ እንደሆነ ከተፍ ብሏል። ለምን ከተፍ አለ? በብርሃን ተሞልቶ ሞትና መውጊያውን ሕግና ስርዓቷን ኃጢአትና ሞቱን ዓለምን ከነምናምኗ ግሳንግሷ ድል ያረግ ለኛ ለልጆቹ ደግሞ ሰማያዊ ክብርን ሊመልስልን ባባይ እንደው ሲያስተምረን ሰምታችሁታል። ልብ ብላችሁት የሆነ ምንድነው ክርስቶስ የመጣበት ምክንያቱ ማንም ነገር ፈጅ ቢል ባይለም በገዛ ክንዱ ለሰው ልጆች ሁሉ በአምሳሉ ለፈጠረ ለኛ ማዳንን ለማምጣት ማንም አጋዥ ናዛዥ አያስፈልገው። አሁን እኛ ሲወልደን የማጅ ገባበት እግዚአብሔር የማንም ፈቃድ አልጠየቀም እኮ እኛን ሲያድነ ልክ እንደኛው በራሱ መንፈስ ተድንግል ማርያም ተጸልሎ ተጸልሎ ማለት እንግዲህ በግዙ ተሸፍኖ ነው። ምንድነው የተሸፈነበት ምክንያት? እነኚህ እንግዲህ ጨበርበርቱ አሲዟቸው ይሆናል ነገር ፈጆቹ የፈሩለትን ውድቀት ኃጢአት እንዳይነካው ተሸፍኖ በገዛ መንፈሱ መጣየው ከተፋለኛንም ይኸው አዳነን። ተሞት ፍርሃት ባርነት አወጣን፣ እንዲነጻ አደረገን። ዛሬም እንዲህ ተሰብስበን እምናወካለት የእሱን መገኘት መዳናችንን እኮ ነው። ስለዚህ ምንድነው ዋናው ቁም ነገር? ተይ የእግዚአብሔር ጥበብ እንዴት እንካፈል ታላችሁኝ? ተይ ጳውሎስ ሊቁ ጳውሎስ ያለው ሰምታችኋላ? ስብከት ሞኝነት የሆነው ይህ የእግዚአብሔር ጥበብን ለመቀበል ልብን ከፍቶ እንደሞኝ ናግባ ብሎ ማንገስ ነው። ታሱ ይገባል ጉብ ይላል። ታ በኋላ ዓለም ስርዓቷ ሕግና ሞት እንዲያለ ጥርቅ ብሎ ነው የሚሄደው። ስለዚህ ተይም እናንተ እንግዲህ ይህንን የጥበብ ጌታ አስገቡት ተልባችሁ። አሜን። ይሄ ብርሃን ይዞ የመጣው ንጉሥ በልባችሁ ይንገስላልኝ። አሜን። ሰላም ክረሙልኝ።